በቅድስት ቤተ ክርስቲያን ውስጥ ከሚከናወኑ ምስጢሮች አንዱ ምስጢረ ቁርባን ነው። ክርስቲያኖች ከቆረቡ በኋላ አፋቸውን ይሸፍናሉ። ለምን እንደሆነ ጥያቄ ከሆነባችሁ ምክንያቱን ዛሬ እነግራችኋለሁ። አብራችሁኝ ቆዩ። የቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ የመጨረሻው ዓላማ የሰው ልጆች ሁሉ ለድነት ማብቃት ነው። የሰው ልጅ ለድነት እንዲበቃ አምኖ መጠመቅና የቅድስት ቤተ ክርስቲያንን ስርዓቶች ማክበርና መፈጸም አለበት። በቤተ ክርስቲያን ውስጥ የሚደረጉ ሃይማኖታዊ ድርጊቶች ሁሉ የራሳቸው የሆነ መጽሐፍ ቅዱሳዊ መሰረት አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለዓለም ድነት በቀራንዮ አደባባይ በመስቀል ላይ በነፃ ከሰጠ በኋላ ቅዱስ ዮሴፍና ቅዱስ ኒቆዲሞስ ከመስቀል አውርደው እያለቀሱና አቤቱ ይቅር በለን እያሉ በአዲስ መቃብር ውስጥ እንዳኖሩት ቅዱስ መጽሐፍ በሚገባ ያስረዳናል። ክርስቲያኖችን ለድነት የሚያበቃቸውና የመልካም ሥራ ሁሉ መጠቅለያና ማሰሪያ በቀራንዮ አደባባይ ለዓለም ሁሉ በነፃ የተሰጠው የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ቅዱስ ሥጋውን ክቡር ደሙን ከመቀበላችን በፊት በምንቀበልበት ጊዜና ከተቀበልን በኋላ ልናደርጋቸው የሚገቡ ጥንቃቄዎች እንዳሉ ቅድስት ቤተ ክርስቲያን በሚገባ ታስተምራለች። ክርስቲያኖች ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ አፋቸውን በነጠላቸው ወይም በአዲስ ጨርቅ ይሸፍናሉ። ዛሬ ክርስቲያኖች ቅዱስ ሥጋውን ክቡር ደሙን ከተቀበሉ በኋላ አፋቸውን የሚሸፍኑባቸውን 5 ምክንያቶች እነግራችኋለሁ። አንደኛው ዮሴፍና ኒቆዲሞስን ምሳሌ በማድረግ ነው። ዛሬም ካህናት ቅዱስ ሥጋውንና ክቡር ደሙን ከቅዳሴ በኋላ አፋዊ ድፋቸውን በሳሙና አጽድተው ልቦናቸውን በንስሐ በወለወሉ ምዕመናን ልብ ውስጥ ይቀብሩታል። የምዕመናን ልቦና ያን ጊዜ መቃብረ ክርስቶስ ይሆናል። ዮሴፍና ኒቆዲሞስ ጌታን በአዲስ መቃብር ከቀበሩት በኋላ መቃብሩን በድንጋይ መቅጠማቸውን በማሰብ ክርስቶስ በውስጥ ያለ ለማለት የቆረቡ ምዕመናን አፋቸውን በንጹሕ ጨርቅ ይሸፍናሉ። ሁለተኛው ምስጢሩን በውስጥ ለመጠበቅ አፋችንን መሸፈናችን የተቀበልነውን ረቂቅ ምስጢር በውስጣችን ለመጠበቅና ከዓለማዊ ንግግር ለመቆጠብ የምናደርገው ነው። በዚህ ወቅት ትኩረታችን ከፈጣሪ ጋር በማድረግ ምስጋና ላይ እንድንሆን ይረዳል። ቅዱሳን መላእክት የእግዚአብሔርን ክብር በሚያዩበት ጊዜ ፊታቸውን በክንፎቻቸው ይሸፍናሉ። እኛም የክርስቶስን ሥጋና ደም በመቀበላችን ያገኘነውን ክብር ለመግለጽና በትሕትና ለመቆም አፋችንን እንሸፍናለን። ሦስተኛ ለእኛ የተከፈለውን ውለታ በማስታወስ ክርስቶስ ለእኛ ያደረገው ነገር በዋጋ የማይተመን ማንም ሊከፍለው የማይችል ነው። ለእኛ ስትል የተቀበልከው መከራ ከመናገር በላይ ነው ስንል አፋችንን እንሸፍናለን። አራተኛው የወደፊት ውሳኔያችንን ለማሳወቅ ክርስቲያኖች ቅዱስ ሥጋውን ክቡር ደሙን ሲቀበሉ እግዚአብሔርን በልባቸው አንግሰውት ይኖራሉ። የማይነጣጠል አብሮነት ይመሰርታሉ። ይህንን በጥብቅ ለማስረዳት በዮሐንስ ወንጌል ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል በማለት ፈቃደኛ ሆኖ የልቦናውን በር ለሚከፍት ሁሉ እግዚአብሔር አብሮት እንደሚኖር በግልጽ ያሳየናል። እኛም ፈቃደኛ ሆነን ካንተ ጋር አብረን ለመኖር ወስነናል፣ የልቦናችንን በር ከፍተናል ስንል የወደፊት ውሳኔያችንን ለማሳወቅ ከቅዱስ ቁርባን በኋላ አፋችንን እንሸፍናለን። አምስተኛውና የመጨረሻው ለአክብሮተ ሥጋው ደሙ ነው። ቅዱስ ሥጋውን ክቡር ደሙን ከተቀበልን በኋላ ትልቅ ጥንቃቄ ማድረግ ይገባል። ምክንያቱም የተቀበልነው ሥጋ መለኮት ደመ መለኮት ነውና፣ ነፍስ የተለየው መለኮት የተዋሃደው ነው። ላመን ለእኛ ድነትን የሚሰጥ ላላመኑት ደግሞ እሳት ሆኖ የሚያጠፋ ነው። ስለዚህ ይህንን የክርስቶስ ክቡር ሥጋ ቅዱስ ደም ማክበር አለብን። የምናከብረውም ምራቅ እንዳይገባብን በመጠንቀቅ ነፍሳት ወደ አፋችን እንዳይገባ በመከላከል ነው። ይህንን መለኮታዊ ሥጋና ደም ለማክበር አፋችንን እንሸፍናለን።